ከሆርሙዝ ወሽመጥ ውጥረት እስከ አሜሪካ ባህር ኃይል የሞራል ውድቀት፣ የመካከለኛው ምስራቅ ቀውስ እና የዋሽንግተን ወታደራዊ ፈተናዎች ለ274 ቀናት ያለ እረፍት በባህር ላይ መጓዝ፣ የውሃ የምግብ እጥረት እንዲሁም ከባድ የአእምሮ ቀውስ። ይህ በአሁኑ ወቅት በዓለማችን ግዙፉ የጦር ኃይል በሆነው የአሜሪካ ጦር ኃይል ውስጥ እየተከሰተ ያለ እውነታ ነው። በሌላ በኩል ደግሞ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመዝጋትና ቅድመ ጥቃት ለመሰንዘር እያደረገች ያለው ዝግጅት ውጥረቱን ይበልጥ አባብሶታል። ከየካቲት ወር ጀምሮ በአሜሪካና በኢራን መካከል የተቀሰቀሰው ወታደራዊ ግጭት አሁን ላይ በአሜሪካ ጦር ውስጥ ከባድ የሰው ኃይል ቀውስ እያስከተለ ይገኛል። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጡ ወታደሮች አገልግሎታቸውን ለማቋረጥ ማመልከቻ እያስገቡ ሲሆን፣ በባህር ላይ የተሰማሩት የጦር መርከቦችም ከተለመደው የስራ ጊዜ በላይ በመቆየታቸው በባለሙያዎችና በቤተሰቦቻቸው ዘንድ ከፍተኛ ስጋት ፈጥሯል። ይህ ዜና በአካባቢው ጂኦፖለቲካ ሚዛን ላይ ምን አይነት ተጽዕኖ እያሳደረ እንደሆነ በጥልቀት እንመለከታለን። ይህንን እያደረገ የመጣውን ቀውስ ለመረዳት ካለፈው ወር ወታደራዊ እንቅስቃሴ መጀመር ይኖርብናል። ከየካቲት ወር ጀምሮ አሜሪካ በኢራን ላይ የከፈተችው ወታደራዊ ዘመቻ ከፍተኛ ቁጥር ያለው ወታደራዊ ኃይልና የጦር መርከቦችን ወደ መካከለኛው ምስራቅ እንድታንቀሳቀስ አስገድዷታል። ይህ ዘመቻ የአሜሪካ ባህር ኃይል በአካባቢው ያሉትን የንግድ መርከቦች ለመጠበቅና የኢራን ወታደራዊ ኃይልን ለመግታት ያለመ ቢሆንም ረጅም ጊዜ መውሰዱ ግን በጦር ኃይሉ ላይ ከባድ ጫና ማሳደር ጀምሯል። በተለይም በህገወጥ የእጽ ዝውውር መርከቦች ላይ ያነጣጠረው ዘመቻ ደቡባዊ ጦር ከተጀመረ ወዲህ በርካታ ህጋዊና ስነ ምግባራዊ ጥያቄዎች እየተነሱ ይገኛሉ። ይህ ዘመቻ ቀደም ሲል በአሜሪካ ምክር ቤት በቂ ፈቃድ ያላገኘ መሆኑና በንጹሐን ዜጎች ላይ ጉዳት እያደረሰ ነው መባሉ ውጥረቱን ወደ ውስጥ ዲፕሎማሲና ፖለቲካ ቀውስ ቀይሮታል። በአሁኑ ወቅት በተለይም በአሜሪካ ባህር ኃይል ውስጥ አሳሳቢ የሆነው ሶስት ዋና ዋና ክስተቶች ተመዝግበዋል። የመጀመሪያው ወታደሮች ከኢራን ዘመቻ መራዘም ጋር ተያይዞ በደረሰባቸው ከፍተኛ ድካምና የስነ ልቦና ጫና ምክንያት አገልግሎታቸውን ለማቋረጥ መንገዶች በስፋት መፈለጋቸው ነው። የህሊና እና የጦር ማዕከል ባወጣው ይፋዊ መረጃ መሰረት የኢራን ዘመቻ ከየካቲት ወር ጀምሮ ከተቀሰቀሰ ወዲህ ውትድርናን በህሊና ምክንያት ለመቃወም የሚቀርቡ ማመልከቻዎች ቁጥር በ6 እጥፍ አሳድጓል። ወታደሮች የሚያቀርባቸውን ማመልከቻዎች በዋናነት በስነ ምግባርና በህግ ነክ ጉዳዮች ላይ ያተኮረ ናቸው። የተሰጡ ተልዕኮች ዓለም አቀፍ ህግን የሚጥሱና በንጹሐን ዜጎች ላይ ጉዳት የሚያደርሱ ናቸው የሚሉ ስጋቶች በስፋት እየተነሱ ይገኛሉ። በተለይም ዘመቻው ደቡባዊ ጦር የተባለ እንቅስቃሴ ትልቅ አጨቃጫቂ ጉዳይ ሆኗል። የፔንታጎን ሪፖርት እንደሚያሳየው በባህር ላይ በተደረጉ ጥቃቶች የተገደሉ ሰዎች ቤተሰብ ህጋዊ ክሶችን እያቀረቡ ይገኛሉ። እነዚህ ቤተሰቦች እንደሚሉት የተገደሉ ግለሰቦች ከእጽ ዝውውር ጋር ምንም አይነት ግንኙነት የሌላቸው ንጹሐን ነበሩ። በተጨማሪ እነዚህ ጥቃቶች የአሜሪካን ኮንግረስ የፈቃድ ውሳኔ ሳይኖራቸው የተካሄደ መሆናቸውን በህግ ባለሙያዎች ዘንድ ጥያቄ አስነስቷል። በፖለቲካው መድረክም ሴናተር ክሪስ መርፊ በሰጡት የሴኔት ንግግር በጀልባዎች ላይ ጥቃት ለመሰንዘር የተቀመጡትን መመዘኛዎች ምንም እንደሆኑና ጥቃቶች ከመፈጸማቸው በፊት በውስጣቸው እጽ ወይም የጦር መሳሪያ መኖሩን የሚያረጋግጥ በቂ ማስረጃ ስለመኖሩ ጠንከር ያሉ ጥያቄዎች ሰንዝረዋል። ሌላው አሳሳቢው ክስተት የዩኤስኤስ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ ስምሪት መራዘም ነው። መርከቧ በአጠቃላይ ለ274 ቀናት በባህር ላይ ቆየች ሲሆን ይህ ከተለመደው የ6 ወር የስምሪት ጊዜ እጅግ የላቀ ነው። በዚህ ረዥም ቆይታ ምክንያት በሰራተኞችና በቤተሰቦች መካከል ከፍተኛ ቅሬታ ተፈጥሯል። የቤተሰብ አባላት እንደገለጹት በመርከቧ ላይ የውሃ፣ የምግብ እጥረት፣ የፖስታ አገልግሎት መቋረጥ፣ ረጅም የስራ ሰዓትና የንጽህና አጠቃቀም ችግር ተከስቷል። ሰራተኞቹ ወደ ሀገራቸው መቼ እንደሚመለሱ የሚያሳይ ምንም አይነት ግልጽ መረጃ ባለማግኘታቸው ከፍተኛ የስነ ልቦና ቀውስ ውስጥ ወድቀዋል። አንዳንድ የአገልግሎቱ አባላት በአእምሮ ጤና መታወክ ምክንያት ራሳቸውን ከመርከቧ ላይ ወደ ባህር ለመወርወር የሞከሩበትን አሳዛኝ ክስተት ሪፖርት ተደርጓል። የሰራተኞቹ ቤተሰቦች የባህር ኃይሉ አመራሮች ላይ ተጽዕኖ ለማሳደር በሞከሩበት ወቅት አንድ ወታደር ሁኔታውን ሲገልጽ ወደ ቤት ከመመለስ ውጪ በህይወቱ የሚጠብቀው ምንም አይነት ተስፋ እንደሌለው ተናግሯል። ነገር ግን የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ይህንን ወሬ አስተባብለዋል። ሁኔታው ከተጋነነ በላይ ተዛብቶ የቀረበ ነው ሲሉ ተከራክረዋል። በሶስተኛ ደረጃ ከዩኤስኤስ አብርሃም ሊንከን መርከብ የተውጣጡ በመቶዎች የሚቆጠሩ ወታደሮች ወደ ሀገራቸው ሳይመለሱ የቀረቡ ሲሆን መቼ እንደሚመጡ የሚያሳይ ግልጽ ትዕዛዝ አልተሰጣቸውም። እንደ አውሮፓውያን አቆጣጠር በ2005 መገባደጃ ላይ የተሰማሩት የዩኤስኤስ ሚካኤል መርፊ እና ዩኤስኤስ
ፕሮዋንስ የተባሉ አጥፊ የጦር መርከቦች ከተለመደው የ7 ወር ስምሪት አልፈው ከ9 ወራት በላይ በስራ ላይ ይገኛሉ። የአሜሪካ 7ኛው ፍሊት በሰጡ መግለጫ የጦር መርከቦቹ ስብስብ እንደ ተልዕኮ ፍላጎት ሊለዋወጥ እንደሚችልና መርከቦቹ ከዋናው ቡድን ተለይተው መቆየታቸው የተለመደ መሆኑን ገልጸዋል። ይሁን እንጂ የአሜሪካ ጦር ኃይሉ በአሁኑ ወቅት በባህር ከበባ፣ በደህንነት ኮሪደሮች ጥበቃና በቀይ ባህር ላይ በተመሳሳይ ጊዜ በመሰማራቱ ምክንያት የሰው ኃይሉና መርከቦች እጅግ ተጋልጠዋል። ዋነኛው ስጋት እነዚህ ወታደሮች ይህንን የመሰለ ከባድ ጫና እስከ መቼ ሊቋቋሙት ይችላሉ የሚለው ሲሆን አዲስ ተተኪ ኃይል ባለመመደቡ ምክንያት በሰራተኞች ላይ ከፍተኛ አለመረጋጋት ፈጥሯል። ይህ በእንዲህ እንዳለ የኢራን ወታደራዊ ዲፕሎማሲ አመራሮች በአካባቢው ላይ ያላቸውን አቋም እያጠናከሩ ነው። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዜም ካሪባዲ በሰጡት መግለጫ ኢራን የብሔራዊ ደህንነቷን አደጋ ላይ መውደቁን ወይም የአሜሪካን ጥቃት መቃረቡን ካመነች ራሷን ለመከላከል ስትል ቅድመ ጥቃት ሊሰነዝር እንደሚችል አስጠንቅቃለች። ስለ ሆርሙዝ ወሽመጥ ዳግም መከፈት የተናገሩት ጋሪባዲ በኢራንና በኦማን መካከል የተደረሰውን አዲስ የትራንስፖርት መስመር ስምምነት ጊዜያዊ መሆንና በሚቀጥሉ ቀናት ከ30 እስከ 60 ቀናት ውስጥ ወደ ቋሚ መስመር ለመቀየር ድርድር እንደሚደረግ ጠቁመዋል። በዚህ አዲስ ማዕቀብ መሰረት ወደ ፋርስ ባህረ ሰላጤ የሚገቡ መርከቦች የኢራን ጊዜያዊ ውሃዎችን የሚጠቀሙ ሲሆን የሚወጡት ደግሞ የኦማንን ውሃዎች ይጠቀማሉ። መርከቦቹ በኢራን ውሃዎች ውስጥ ባሉ ባለ 2 አቅጣጫ ባለ 7 ማይል ስፋት ባለ ኮሪደር በኩል ይጓዛሉ። ነገር ግን ካሪባዲ አክለው እንዳሳሰቡት የኢራን ቅድመ ሁኔታዎች ካልተሟሉ የሆርሙዝ ወሽመጥ ተዘግቶ ይቆያል። ኢራን ይህንን ጊዜ የትራንስፖርት መስመር ብትፈቅድም በሆርሙዝ ወሽመጥ ላይ ያሉት የቁጥጥር ተጽዕኖ በምንም መልኩ እንደማይቀንስ ታምናለች። በአንጻሩ የአሜሪካው ትራምፕ አስተዳደር በኢራን ላይ የጣለውን 2ኛ ደረጃ ማዕቀብ በከፍተኛ ሁኔታ አስፋፍቷል። የአሜሪካ መከላከያ ሚኒስቴር ፒት ሄግሴ ዋሽንግተን በኢራን ላይ ጫና ለመፍጠር ማንኛውም መንገድ እንደምትጠቀም አረጋግጠዋል። ሄግሴት እንደገለጹት በአሁኑ ወቅት የኢኮኖሚ ማዕቀብ በጣም ውጤታማ መሳሪያ ነው። አሜሪካ ከግምጃ ቤት ሚኒስቴር ጋር በመተባበር በኢራን ላይ ያነጣጠሩት ጥቃት የኢኮኖሚ እርምጃዎችን እያስተባበረች ሲሆን የኢራን ኢኮኖሚ ከባድ ውድቀት ውስጥ እንደገባ ታምናለች። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላትና የዘይት ዝውውር እንዳይስተጓጎል እንደምታደርግ አስታውቃለች። መከላከያ ሚኒስቴሩ ሄግሴት የአሜሪካ ጦር በኢራን የጦር ኃይል ላይ በራዳር እና በሚሳኤል መሰረተ ልማቶች ላይ ከፍተኛ ጉዳት ማድረሱ ጠቁመው አስፈላጊ ሆኖ ከተገኘ ወታደራዊ ጥቃቶችን ከመፈጸም ወደኋላ እንደማይሉና ኢራን ወሰን ካለፈች ወይም የአሜሪካን ጦር ካስቆጣች አስፈላጊውን እርምጃ እንደሚወስዱ አስጠንቅቀዋል። ይህ በመንግስት መካከል ያለውን ፍጥጫ በተራው ህዝብና በወታደሮች ቤተሰብ ላይ እጅግ ከባድ ስነ ልቦናዊ፣ ማህበራዊ ተጽዕኖ እያሳደረ ይገኛል። በተለይም በአሜሪካ ውስጥ የባህር ኃይል ሰራተኞች ቤተሰቦች በዕለት ተዕለት ህይወታቸው ውስጥ በጭንቀትና በትካዜ ተውጠዋል። መርከበኞቹ ለወራት ያህል ስልክ ወይም በቂ ኢንተርኔት አገልግሎት ሳያገኙ በባህር ላይ መቆየታቸው ቤተሰቦቻቸውን በህይወት መኖራቸውን እንኳን ለማረጋገጥ እንዳይችሉ አድርጓቸዋል። በተጨማሪም በአሜሪካ የህግ መወሰኛ ምክር ቤትና በተለያዩ የሲቪል ማህበረሰብ ድርጅቶች ውስጥ በንጹሃን ላይ እየደረሰ ነው የተባለው ጥቃት ህዝባዊ ቁጣን ቀስቅሷል። የሀገሪቱ ወታደሮች ወደ ውትድርና ከመቀላቀል ይልቅ በህሊና ምክንያት ጥያቄዎችን እያቀረቡ መሆናቸው በህዝቡ ውስጥ ለዚህ ጦርነት ያለውን ድጋፍ በከፍተኛ ሁኔታ እየቀነሰ ለመምጣቱ ግልጽ ማሳያ ተደርጎ ይወሰዳል።